እጅግ አስገራሚ ነው። አይሾስፒድ ላይ እንግዲህ ከፍተኛ የሆነ የዋጋ ጭማሪ እየተደረገበት ይገኛል። እንግዲህ ይህ አንገቱ ላይ የምትመለከቱት ነጭ ስካርፍ በአዲስ አበባ እንግዲህ 5000 ብር የሸጡለት ሲሆን እንዲሁም ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ጉዳይ ነው የተመለስኩት። እንግዲህ አይሾስፒድ አሜሪካዊው ታዋቂ ዩቲዩበር ላይቭ ስትሪመር ነው። በጣም ታዋቂ ነው። ሁላችሁም ታውቁታላችሁ ያስባለው። ኢትዮጵያ ገብቷል። እንግዲህ ላይቭ ሲያደርግ በርካታ በብዙ 100 ሺህ የሚቆጠሩ ሰዎች ናቸው የሚከታተሉት። ኢትዮጵያ ገብቷል። ይህን ተከትሎ እንግዲህ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አቀባበል ተደርጎለታል። ካህናት አባቶቻችን ልብሰ ተክህኖ ለብሰው ዣንጥላ ይዘው መስቀል ይዘው ቅዱስ ወንጌሉን ይዘው ሲቀበሉት ነበርና ይሄ ነገር ምንድነው የሚለውን ሌላው ደግሞ አይሾስፒድ ኢትዮጵያ መምጣት ያቀባበሉ ሁኔታዎች ያሉ እየተደረጉ ያሉ ነገሮች ምን እንደሆኑ አስቃኛቸዋለሁ። ግን ሰፋ አድርገን በተለይ በቤተክርስቲያናችን ጉዳይ የተደረገውን ያቀባበል ሁኔታ እንመለከታለን። ላይክ እና ሼር ማድረጋችሁ እንዳትረሱ፣ ቤቱንም ሰብስክራይብ አድርጉ። እስቲ ከሁሉ በፊት በክርስቲያኑ የተደረገለትን አቀባበል አስቃኛችሁ፣ ከዛ ሐሳቦችን እንስጥ። What is this? What is this? He's blessing you. He's blessing me? Oh, bless you. Oh, he's saying. Can I take my shoes off? He's blessing you. Kiss the cross. Yes. Welcome. Being blessed. I've been blessed? Yes. Thank you. Yes. So we Thank need you. to take off your shoes. Take off my shoes? Yes. Take your shoes off. I already asked what the socks were. Yeah. እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውስጥ ገብቶ እኛ ራሱ ክርስቲያኖች አይተናቸው የማናቃቸውን ብዙ ነገሮችን አይቷል። እንግዲህ አባቶቻችንም ገግበው በቃ መስቀሉን ለማሳለም ሞክረዋል። እሱ መስቀሉን ነፍታ ነገስቱን ተሳልሞታል ማለት ነው። ጋር ብለስ እያለ ነበረ። በዩቲዩብ ቻናል መከታተል ላልቻላችሁ እኔ እንግዲህ ከዩቲዩብ ቻናል ላይ እየተቀበልኩኝ ቶሎ መረጃውን አደርሳችኋለሁ። ፎሎ ላይክ ሪፖስት እያደረጋችሁ እንቀጥላለን። እያየ ነው እንግዲህ የሚያደርገውን ነገር በቤተ መቅደስ ገብቶ ብዙ ነገርን እያየ ነው እየጎበኘ ነው። በጣም ብዙ ሺህ ተከታይ ነው አሁን ዩቲዩብ ቻናል ላይ ያለው። በላይ በቀጥታ ይገኛል አይሾስፒድ ማለት ነው። እና አዱናይም በዛ በኩል እንግዲህ እሱን ለማግኘት እየተሯሯጡ ነው። በዚህ በኩል ደግሞ እሱ ቤተ መቅደስ ገብቷል ማለት ነው። ጋይስ ሁላችሁም እስኪ ሪፖስት እያደረጋችሁ አጠቃላይ እንቅስቃሴዎች አዲስ አበባ ውስጥ ገብቶ የተንቀሳቀሳቸውን እንቅስቃሴዎች በላይቭ ሪከርድ እያደረኩኝ ነው ዩቲዩብ ቻናሉ ላይ አሳያችኋለሁ። ጠብቁኝ። አሁንም ቪዲዮ ስለምለክ እንግዲህ እንደተመለከታችሁት ነው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው እንግዲህ በርካታ ቱሪስቶች በሚጎበኙት የቤተክርስቲያኒቷ ትላልቅ መንፈሳዊ መርሃ ግብራት የሚከናወኑበት በርካታ እንግዶችን አቀባበል የምታደርግበት ቦታ ነው መንበረ ጸባዖት ቅድስት ሥላሴ። እንግዲህ ይህ ሰው በዚህ ቤተክርስቲያን መምጣቱ በጣም ደስ ይላል። ቤተክርስቲያን የማንም ናት። ማንም ሁሉም መተው ሊጽናናባት፣ ሊሳለማት፣ ሊያያት፣ ሊጎበኛት፣ ሊዳብሳት ይችላል። የሁሉ እናት ስለሆነች ማለት ነው። ግን መንፈሳዊ ክብር በዲጂታል ዘመን መስመሩ ምኑ ጋር ነው ማለት ያስፈልጋል። እንግዲህ ሰዎች ታዋቂ ሰዎች ስለሆኑ በጣም ተጽዕኖ ፈጣሪ ሰዎች ስለሆኑ ዓለሙ ላይ በዓለም ዘንድ ተቀባይነት ያላቸው ሰዎች ስለሆኑ ቤተክርስቲያን እነዚህ አይነት ሰዎችን በምን አይነት መልኩ ነው መቀበል ያለባት፣ ምንስ ነው ማድረግ ያለባት የሚለው ነገር ማሰብ ያስፈልጋል። እንግዲህ ተመልክታችሁ ከሆነ በርካታ ካህናት አባቶቻችን ልብሰ ተክህኖ ለብሰው ዣንጥላዎችን ይዘው መስቀል ይዘው ቅዱሱን ወንጌል ይዘው ነው አቀባበል ሲያደርጉለት የነበረው። ይህ አቀባበል እንግዲህ ቤተክርስቲያን ለማን ነው የምታደርገው? እንዲህ አይነት አቀባበል የኛ ቤተክርስቲያን በስርዓት የምትመራ ቤተክርስቲያን እንደሆነች ማሰብ ያስፈልጋል። በደንብ መረዳት ያስፈልጋል። በስርዓትና በምድራዊ ሳይሆን በሰማያዊ ስርዓት የምትመራ ናት። እንግዲህ ለእንዲህ አይነት አካላት ተጽዕኖ ፈጣሪ ስለሆነ ይህ ነገር መደረግ ነበረበት ወይ? እስቲ እዚህ ላይ በርካታ ሊቃውንት በጣም ቤተክርስቲያን ያፈራቻቸው ሊቃውንቶች ሐሳብ ሰጥተዋል። መርጌታ ብርሃኑ ተክለያሬድ የሚባሉ መምህር በፌስቡክ የፌስቡክ ገጻቸው እንደዚህ ያሉ፣ መንፈሳዊ ክብር በዲጂታል ዘመን መስመሩ የቱ ጋር ነው ይላል። ቤተክርስቲያን የሁሉ እናት ናት። ማንኛውም ሰው ከየትኛውም የዓለም ጥግ መጥቶ ቢማርባት
ቢሳለምና ቢባረካት ደስታችን ነው። ነገር ግን ለታዋቂ ሰዎች የሚደረግ አቀባበል ከቤተክርስቲያን ጥንታዊ ስርዓት ክብርና ግርማ ጋር የተጣጣመ መሆን አለበት። ዛሬ በታዋቂው ቲክቶከር አይሾስፒድ ጉብኝት ወቅት የታየው የተዝረከረከ አቀባበል የሚያሳዝን ነው። ካህናት የክርስቶስ እንደራሶች እንጂ የይዘት ፈጣሪዎች ወይም ኮንተንት ክሬተር ማጀቢያ ወይም የትርኢት አካል አይደሉም። የካህናት ልብሰ ተክህኖ፣ መስቀልና ወንጌል ዘወርቅ የሚውሉት ለብፁዓን አባቶች አቀባበልና ለመንፈሳዊ አገልግሎት ነው። እነዚህ ንዋየ ቅድሳት ለቲክቶክ ቀረጻ ማድመቂያ ማድረግ የቤተክርስቲያንን ክብር ዝቅ ያደርጋል። ቤተክርስቲያን የማንነት መገለጫ ብቻ ሳትሆን ቅድስት ናት። አቀባበሉም መንፈሳዊ ይዘቱን ስቶ ለቪው ተብሎ የተቀነባበረ ትዕይንት መምሰሉ በእጅጉ ያሳዝናል። ታዋቂነትና መንፈሳዊነት ሊደበላለቁ አይገባም። ወደ ቤተክርስቲያን የሚመጣ ማንኛውም ሰው የቤተክርስቲያንን ስርዓት አክብሮና ተገዝቶ መግባት ሲገባው ለሰውየው ታዋቂነት ሲባል ስርዓቷን ማላላት ተገቢ አይደለም። የቤተክርስቲያን ክብርና ግርማ ለትውልድ የሚሻገረው ስርዓቷ ተጠብቆ ሲኖር ብቻ ነው የሚል መልእክት አስተላልፈዋል ማለት ነው። እንቀጥል። አንድ ነገር ላንሳላችሁና አንድ ጽሁፍም ከሚኪያስ ደርቤ የሚባል ወንድማችን የጻፈው ላስቃኛችሁና ሐሳብ እንሰጣለን። በቢዮንሴ አቀባበል ማፈራችን ሳይስ ዛሬም እንዲህ ያለ ለቤተክርስቲያን ክብር የማይመጥን ድርጊት ሲፈጸም አባቶቻችን ሳይረዱት ቀርቶ ወይስ አስገዳጅ አካል አለ? መንበረ ጸባዖት ቅድስት ሥላሴ ካቴድራል ከብዙ ሀገራት በሚመጡ እንግዶች የሚጎበኝ አንዱ የሀገር ቅርስ ነው። ብዙዎች በየቀኑ ይጎበኙታል። ዛሬም እንደተለመደው አንድ የማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾስፒድ ወደ ኢትዮጵያ መግባቱን አስመልክቶ አቀባበል ከተደረገለት በኋላ አንዱ መንበረ ጸባዖት ቅድስት ሥላሴ ካቴድራል አቀባበል ተደርጎለታል። በዚህ ካቴድራል ግለሰቡ ሲገባ አባቶቻችን እንደ ፓትርያርክ ወይም ደግሞ አንድ ሊቀ ጳጳስ ሲቀበሉ የወጡ በሚመስል ሁኔታ ልብሰ ተክህኖ ለብሰው ወንጌል ይዘው መስቀል ይዘው ሲቀበሉት በእውነት በጣም ነው የደነገጥኩት። ቤተክርስቲያን ካበደው ጋር አታብድም። መቼም ለማን ምን ማድረግ እንዳለባት ታውቃለች። ግለሰቡ እንደማንኛውም ጎብኚ ጎብኝቶ መውጣት ሲገባው በዚህ ልክ ወርዶ አቀባበል የተደረገበት ምክንያት አልገባኝም። ከመንግስት የወረደ ትእዛዝ ከሆነ ብናውቀው ጥሩ ነው። ከመንግስት የወረደ ትእዛዝ እንኳን ቢሆን የቤተክርስቲያን ስርዓት የሚጻረር ከሆነ ተግባራዊ ሊሆን አይችልም። እኔ በዚህ ተግባር አዝኛለሁ። ይህ ድርጊት የሆነበት ምክንያት የገባችሁ ካላችሁ ሐሳብ ስጡበት ይላል። አዎ እንግዲህ ይህ ግለሰብ ለቤተክርስቲያናችን ብዙ ቤተክርስቲያን ያው ለማያቅ ሰው ለማስተዋወቅ የሚያደርግበት ጥረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ናት የሚለውን ለብዙ ሰዎች ለማሳወቅ ሊረዳ ይችላል። ነገር ግን ለምን በዚህ ደረጃ ደግሞ በጣም የገረመኝ አስተርጓሚዎች እንኳን የለም። ምን እንደሚያደርግ ምን መሆን እንዳለበት ያ ስርዓት ምን እንደሆነ በስርዓት እንኳን እየተገለጸ አልነበረም። ሲቀጥልስ እንደዚህ አይነት የብፁዓን አበው ሊቃነ ጳጳሳት የቅዱስ ፓትርያርኩን ያቀባበል ስርዓት በሚመስል ሁኔታ መስቀል ይዞ ጽና ይዞ እንዴ ለካህናት አባቶቻችን እንኳን አይደረግም እኮ። አንድ ካህን ከሌላ ሀገር መጥቶ ኢትዮጵያ የሚመጣ እንዲህ አይነት አቀባበሎች አይደረጉም። የብፁዓን አበው ሊቃነ ጳጳሳት አቀባበል ነው እነዚህ አይነት ስርዓቶች ማለት ነው። እንግዲህ ይሄ ሰው ሲመጣ የቤተክርስቲያኒቱ አገልጋይ ካህናት ልብሳቸው እንደለበሱ የቤተክርስቲያኒቷን ልብሰ ተክህኖ ሳይለብሱ የደብሩ አስተዳዳሪ ተገኝቶ ደብሩን ማስተዋወቅ ደብሩን ምን እንደሆነ መናገር በዛ የሚገኙ የሙዚየም ኃላፊዎች ነገሩን ክሊር ማድረግ የሚፈልገውን ነገር ፕሬዘንት ማድረግ ማስተዋወቅ ነው እንጂ እንዲህ አይነት አቀባበሎች ቤተክርስቲያን ስርዓት አላት። ከምድራውያን ጋር ካበዱት ጋራ አብራ የምታብድ አይደለምና እንዲህ አይነት ነገሮች ጥንቃቄ ቢደረግባቸው የሚል ሐሳብና አስተያየት አለኝ። እናንተስ በዚህ ዙሪያ ምን ትላላችሁ የሚለውን ሐሳቡን ለእናንተ ልስጥ። እስቲ ግን በኢትዮጵያ የነበረው አቀባበል የኢትዮጵያ መምጣቱ በተለያየ አካባቢ እያደረገ ያለው ነገር ምንድነው የሚለውን እኔ የክርስቲያኖ ሮናልዶ የልብ አድናቂ የዓለም የዩቲዩብ ኮከብ አይሾው ስፒድ በአሁኑ ሰዓት በኢትዮጵያ ምድር ይገኛል። አዲስ አበባ በስፒድ መምጣት እየተናወጠች ነው። እኛም ታሪክ ለመስራት ቆርጠን ተነስተናል። ስፒድ በተለያዩ የአፍሪካ ሀገራት ባደረገው ቆይታ እስካሁን ከፍተኛውን የሳብስክራይበር እና የቪው ሪከርድ የያዙት ጎረቤታችን ኬንያውያን ናቸው። ነገር ግን እኛ ኢትዮጵያውያን በቁጥርም በታሪክም በኢነርጂም እንበልጣለን። የኬንያን ሪከርድ የምንሰብርበት ሰዓት አሁን ይመስለኛል። ኢትዮጵያዊ መስተንግዶ ምን እንደሆነ ፍቅራችንና አንድነታችን ምን ያህል ጥልቅ እንደሆነ ለዓለም የምናሳይበት ትልቅ አጋጣሚ ነው። እናንተስ ስፒድ የትኛውን የሀገራችን ቦታ ቢጎበኝ ደስ ይላችኋል? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ
አይሾ ስፒድ ወደ አዲስ አበባ መምጣቱን ይሄን ያክል ምንድነው አካበዳችሁት አጋነናችሁት ለምትሉ ሰዎች እንግዲህ አንድ ነገር ልንገራችሁ። አይሾ ስፒድ ላይቭ ስትሪም ሲያደርግ በሚሊየን የሚቆጠሩ የምዕራባውያን ሀገር ታዳጊዎችና የምዕራባውያን ሀገር ህዝቦች ይከታተላሉ። ስለ አንድ ሀገር እውነታን ያውቃሉ፣ ይሰማሉ፣ ምንድነው ብለውም እንግዲህ ዲፕ የሆነ ዕውቀት ይኖራቸዋል። ይሄ ነገር ግን ከዚህ በፊት ማድረግ አይቻልም ነበር። ሜንስትሪም የሚባሉት እነ ቢቢሲ፣ ሲኤንኤን፣ ፎክስ ኒውስ የምትሏቸው የምዕራባውያን ሀገር ሚዲያዎች እንደ ኢትዮጵያ ላይነት ሀገሮች ጥሩ ኢሜጅ እንዲወጣ አይፈልጉም። ለህዝባቸው ሲያቀርቡ ሁሉ ጊዜ አፍሪካውያን ሀገር ወይ ደግሞ ከነሱ ውጪ ያሉ ኤዥያን ሀገሮች ላይ ሁሌ ችግር፣ ሁሌ መከራ፣ ሁሌ ሰቆቃ፣ ታሪክ የላቸውም፣ ሚስትር የላቸውም፣ ጥሩ ነገር የላቸውም። እነሱ አፍሪካውያኖቹን ባሪያ ናቸው፣ ኢንዲያኖቹን ቻይኖቹን ደግሞ ሌባ ናቸው። በቃ በእንደዚህ አይነት ነገር ብቻ ነበረ እንዲተዋወቅ የሚፈልጉት በእነሱ ሚዲያ ማለት ነው። ይሄ ነገር ግን አሁን አይሾ ስፒድ ሲመጣ አይኖርም ማለት ነው። ትክክለኛውን አንፊልተርድ የሆነውን የሀገሪቷን ኢሜጅ ማሳየት እንችላለን። ያልተገዛች ፕራውድ በሆኑ ጥቁር ህዝቦች የተከበበች የተሞላችና አሪፍ ሀገር እንደሆነች ማሳየት ይቻላል ማለት ነው። አትሊስት ምንም ነገር እንኳን ቢቀር ፕራውድ የምናደርግባቸውን ካልቸራችንን ማሳየት እንችላለን። እድገታችን ይህን ያክል እንኳን ባይሆን ካልቸራችን ግን ያማረ እንደሆነ ለሚሊየንስ የሚሆኑ ምዕራባውያን ማድረስ እንችላለን። ለዚህ ነው እንግዲህ የተወሰነ ያክል ማካበድም ቢኖረው ኢሜጁ የሚፈጥረው ኢሜጅ ትልቅ ስለሆነ monument what you see here where you see the sun ray shining out of Ethiopia is because at that time almost all of Africa was under colonialism except for Ethiopia. So Ethiopia was a shining example of independence. So that's why we have that bright light, because we gave hope. A hope for all black nations that there is a black nation that's not been defeated, that actually won a colonial power, and that it's a hope. And this is where Pan-Africanism started. I never even knew that. Yeah. Chat, I never even knew that. And Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia, in the southern part of Ethiopia, yes. Coffee was invented in Ethiopia? Yes. Oh, I gotta try it. Yes. We gotta try coffee in Ethiopia. It's called Arabica coffee. We gotta try coffee in Ethiopia. It's a bit hot. Damn! Is it good? Woo! This is exactly it. Woo! Like it? Miss World of Africa. Yes. World Africa. What does that mean? It is basically all the world came together for a competition, beauty pageant competition, and I won second place. So Miss World Africa. So you basically the most beautiful girl in Africa. Absolutely. Look at her. You're gorgeous. Look at her. Do you like the coffee? I do like the coffee. You know, Ethiopia is the origin of humankind, so you're Ethiopian too. So I'm Ethiopian? Yes. And interesting part, you just became 8 years younger. You just time traveled back in time. You're now 8 years younger. You're 21, right? You're 20, 20. How? Because we are in 2018, our calendar. What? Yeah, this is a very unique country. 2018? 2018. Y'all serious? We have 13 months. 3 months. Nah, you trolling me. No. It's 2026. እጅግ አስገራሚ ነው። አይሾ ስፒድ ላይ እንግዲህ ከፍተኛ የሆነ የዋጋ ጭማሪ እየተደረገበት ይገኛል። እንግዲህ ይህ አንገቱ ላይ የምትመለከቱት ነጭ ስካርፍ በአዲስ አበባ እንግዲህ 5000 ብር የሸጡለት ሲሆን እንዲሁም ደግሞ ይህ የምትመለከቱት ቲሸርት ደግሞ 6000 ብር ብለውታል። ታዲያ የነዚህ ትክክለኛ ዋጋ ስንት ነው? እስኪ በኮሜንት ስፍራው ላይ አስቀምጡልኝ። ፎሎ ያደረጋችሁ ቤተሰብ ሆናችሁ አዘንጉም። የአይሾ ስፒድን መምጣት ተከትሎ እንግዲህ ከጀርባ የምትመለከቷቸው ሰዎች በሙሉ ለሱ የእንኳን ደህና መጣ እንዲሁም ደግሞ በደማቁ ለመቀበል ነው እዚህ የምትመለከቱት ህዝብ በሙሉ የተሰባሰበው። እንደሚታወቀው እንግዲህ አይሾ ስፒድ ወደ ኢትዮጵያ ከመጣ በኋላ የመጀመሪያ ጉብኝቱን ማድረግ የጀመረው በመርካቶ ነው። በመርካቶ እንግዲህ በተለያዩ የገበያ ማዕከሎች እየዞረ
ሲገዛ ነበረ እንዲሁም ደግሞ ማሲንቆ ሲለማመር ነበረ። ከጥቂት ደቂቃዎች በፊትም እንግዲህ በአድዋ ድል መታሰቢያ በመገኘት እንግዲህ የተለያዩ ጉብኝቶችን አድርጓል። ቡና ቀምሳ እንዲሁም ደግሞ የተለያዩ ፉከራና ሽልላዎችን ሳይቀር ሲያደርግ እንግዲህ ተመልክተነዋል። በአሁን ሰዓትም በአራዳ ፓርክ ጉብኝቱን እያደረገ ይገኛል። ከጥቂት ደቂቃዎች ወይም ደግሞ ከጥቂት ቆይታዎች በኋላ እንግዲህ ወደ መስቀል አደባባይ ይመጣል ተብሎ ይጠበቃል። በዩቲዩብ ቀጥታ ስርጭትም እንግዲህ ከ170 ሺህ በላይ የሚሆኑ ሰዎች በቀጥታ እየተከታተሉት ይገኛሉ። እዚህ ጋር ያለውን ድባብ እየተከታተልኩኝ ቶሎ ቶሎ ይዤላችሁ እመጣለሁኝ። አብራችሁኝ ቆዩ። የአይሾስፒድ ጉብኝት በኢትዮጵያ ቀጥሏል። ሲጠበቅ የነበረው ነገር ሆኗል። ይህም እንግዲህ አይሾስፒድ መሳይ ወንድሙን ኢትዮጵያዊ ወንድሙን አግኝቶታል። በዚህ መንገድ የነበራቸው ሪአክሽን እጅግ በጣም ለየት ያለ ነበር። እሱ ብቻ አይደለም ሌላም ሰርፕራይዝ ነበር። እንደሚታወቀው አይሾስፒድ በዚምባብዌ በነበረው ቆይታ ሌላ እሱን መሳይ ወንድሙን አግኝቶት ነበር። በፍጹም ያልጠበቀ ነገር ሆኗል። ቪዲዮውን ተመልከቱ። ልጋብዛችሁ። አሁን እዚህ ጋር የሚፈጠረው ነገር እንደምትመለከቱት የዚምባብዌ ውስጥ ነው የሚመስለው ነበር። በመሃል እንግዲህ እሱ ድንገት ተገኝቷል፣ አዲስ አበባ ተገኝቷል። እሱም በሚገርም ሁኔታ እንግዲህ ትሪፕል ሆነዋል ማለት ነው። 3 አይሾስፒዶች ሆነዋል ተገኝተዋል። በአፍሪካ ውስጥ ብቻ የሚገኙ ጠቅላላ ውስጥ ነው የሚመስሉ 2 አይሾስፒዶች ተገኝተዋል። የትኛው እሱን ይመስላል? እሱን እንግዲህ ኮሜንት ላይ ያሳውቁኝ። በዚህ መልኩ እንግዲህ እጅግ በጣም ደስ የሚል ጊዜን አሳልፈዋል። በመጨረሻም እንግዲህ ሁለቱን አስማምቷቸዋል ቻሌንጅ ካረጋቸው በኋላ። በዚህ መልኩ እንግዲህ ጉብኝቱ እየቀጠለ ይገኛል። አዲስ ነገር ካለ መለስ ይሆናል። መልካም ቀን ይላችሁ። አይሾ ስፒድ በኢትዮጵያውያን ፍቅርና እንዲሁም ደግሞ በኢትዮጵያውያን አንድነት ተደንቋል። አይሾ ስፒድ ታዲያ ስለ ኢትዮጵያውያን እንዲህ ሲል መስክሯል። ለእኔ ኢትዮጵያ እስካሁን ልዩ ነች። ኢትዮጵያውያን ፍቅር ሰጥተውኛል። አየሩ ደግሞ እጅግ የሚገርም ነው። ኢትዮጵያ ውብ ሀገር ነች እንግዲህ እያለ ይገኛል። ታዲያ አይሾ ስፒድን እንግዲህ አሁንም ወደ 300 ሺህ የሚጠጉ ሰዎች በዩቲዩብ ቀጥታ ስርጭት እየተከታተሉት ይገኛሉ። ተጨማሪ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም። አይሾ ስፒድ ኢትዮጵያ ከመድረሱ እንግዲህ ያጋጠማቸው እንዲሁም ደግሞ በርካታ ሰዎች ሲነጋገሩበት ከነበሩት ነገሮች መካከል ጥቂቱን ልንገራችሁ። በመርካቶ ውስጥ እንግዲህ እቃ ለመግዛት በሚሞክርበት ሰዓት ላይ ያላግባብ ዋጋ ተጨምሮበታል የሚሉ አስተያየት ሰጪዎችም እንግዲህ አስተያየታቸውን እየሰጡ ይገኛሉ። እሱም እንግዲህ በተጠራበት ዋጋ እጅግ በጣም ተደናግጦ እንግዲህ ምላሽ ሲሰጥም ጭምር ተመልክተናል ማለት ነው። እናንተ ቪዲዮና አይታችሁት ከሆነ ልክ ነው ብላችሁ ታስባላችሁ ወይ? እንደውም ደግሞ እኛ ኢትዮጵያ ስለምንገኝ የምንገበያይባቸውን ነገሮች በብዛት ስለምናውቃቸው እንግዲህ ዋጋው ፌር ነው ወይም ደግሞ ትክክል ነው ብላችሁ ታስባላችሁ ወይ? ኮሜንት ላይ አጋሩኝ። እንዲሁም በተጨማሪ ደግሞ ከዛው ከመርካቶ ከመውጣቱ በፊት ማለት ነው ቢቦይ ቶሚ ታቆታላችሁ ሁላችሁም የሜሲ ማሊያ በመልበስ እንግዲህ ሜሲ ኪንግ እያለ ተመልክተናል። በዚህ ነገር እንግዲህ አይሾ ስፒድ ትንሽ ስሜታዊ ሆኖ ተመልክተናል። ቢቦይ ቶሚ እንግዲህ በዛ ቦታ ላይ ያደረገው ነገር እጅግ በጣም በርካቶችን ሲያዝናና ነበረ። እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በዚህ አካባቢ ላይ እየተገኘሁኝ እንግዲህ አዳዲስ ነገሮችን እየፈለኩኝ ይዤላችሁ መጣለሁኝ። የፕላስ ምልክቷን እየተጫናችሁ አብራችሁኝ ቆዩ። መልካም ቆይታ። ለብዙዎቻችን አስተማሪ የሆነ ቪዲዮ ልጋብዛችሁ። ሰው በዚህ ያህል ደረጃ እንዴት ደግ መልካም ይሆናል? እያያችሁት ነው። አዶናይ ልጁ እንዲለወጥ ልጁ እንዲያልፍለት ያዘው እንዳትለቀው ምን በመቤት ይስም አዶናይ ለኔ አይሾ ስፒድ አዶናይ ነው። ማርያምን ነው የምላችሁ። በቃ ኮሜንት ላይ ሜንሽን አድርጉት። አዶናይ እናመሰግናለን። አዶናይ ፍቅራችሁን ግለጹለት ለአዶናይ። ማርያምን
የኢትዮጵያ ማነው አይሾ ስፒድ ነው ምናምን ያላችሁ ሰውዬ አዶናይ ነው ማርያምን traditional Bragenya dance. Just like try. Yeah, I am a Kuta. I'm not listening anyone. ማርያምን ዛሬ አዶኒን እጅግ በጣም ነው ያከበርኩት። ሁላችሁም ኮሜንት ላይ ፍቅራችሁን ግለጹለት። እንደሚታወቀው ዛሬ አይሾ ስፒድ ኢትዮጵያ መጥቷልና በጣም ብዙ ቲክቶክ ላይ ማናውቃቸውም ሰዎች የራሳቸውን እድል ለመፍጠር በሚሞክሩበት ጊዜ አዶኒ ግን አይሾ ኢትዮጵያን ሲያግዝበት የነበረ መንገድ፣ ትሪት ሲያደርግ የነበረበት መንገድ፣ ሲረዳበት የነበረበት መንገድ እጅግ በጣም የሚበረታታና ብዙዎቻችን ትምህርት የምንወስድበት ነው። እንደሚታወቀው በተለይ በዚህ በማህበራዊ ሚዲያ ፕላትፎርም የሆነ ሰው ወጣ ማለት ሲጀምር፣ ማደግ ሲጀምር፣ መታየት ሲጀምር ሪፖርት የሚያደርጉ በመቀኝነት ስም የሚያጠፉ የሚያጥላሉ ለመጣል የሚጥሩና የሚሞክሩ በጣም ብዙ ቲክቶከሮች አሉ። ወንድማችን አዶኒ አይሾ ኢትዮጵያ እንዲያድግ ያደረገበት መንገድ ያገዘበት መንገድ ግን ማርያምን ነው መላችሁ ብዙዎቻችን ከምቀኝነት ወጠን እርስ በርስ መተጋገዝ ላይ እንድናተኩር በጣም ትልቅ ትምህርት ይሰጣል። አዶኒ እንወድሃለን። የምትወዳት ድንግል ማርያም ይልብህን ታጽናለህ። እነሆ በመጨረሻም አንድነታችን ታሪካችን ለዓለም የምናሳይበት ሰዓት ደርሷል። አይሾ ስፒድ በዚህ ሰዓት አዲስ አበባ ገብቷል። ሁላችንም ይህንን ቪዲዮ ሼር በማድረግ ላልሰሙት አድርሷቸው። ታዋቂው አሜሪካዊ የዩቲዩብ ኮከብና እንዲሁም ደግሞ ስትሪመር አይሾ ስፒድ በአሁኑ ሰዓት በኢትዮጵያ ምድር ይገኛል። ታዲያ የኢትዮጵያውያን መስተንግዶ ምን እንደሆነ የሀገራችን ፍቅርና እንዲሁም ደግሞ አንድነት ምን ያህል ጥልቅ እንደሆነ ለዓለም የምናሳይበት ትልቅ አጋጣሚ ነው። የኬንያን ሪከርድ ሰብረን የኢትዮጵያን ስም በዩቲዩብ ዓለም ላይ እንግዲህ በጉልህ እናስመዘግባለን። ኢትዮጵያዊ ጨዋነትና ፍቅራችን ለዓለም እናሳይ። የኢትዮጵያ ቆይታው ከታሪክ በላይ እንዲሆንም ሁላችንም አሻራችን እናሳርፍ መልእክቴ ነው። እንደተከታተላችሁት ነው እንግዲህ በርካታ ነገር አይታችኋል። ኢትዮጵያ በቀኝ ግዛት ያልተገዛች ሀገር መሆኗን ለማሳየት በርካታ ነገሮች የኢትዮጵያ ባህሏ፣ ስርዓቷ፣ ወጓ፣ አቀባበሏ የሚመስሉ ነገሮችን የተለያዩ የኢትዮጵያን ባህል የሚያሳዩ ነገሮችን በርካታ ነገሮችን ለዚህ ልጅ ሲያደርጉለት ነበር። ይሄ አገር ግንባታ ስለሆነ ማለት ነው። እንግዲህ ይህንን ልጅ በሚሊዮን የሚቆጠሩ ወደ 45 አካባቢ የሚደርሱ ሚሊዮን ህዝብ ተከታይ ያለው በርካታ ህዝብን የሚከተለው በርካታ ተጽዕኖ ፈጣሪ ልጅ ነውና መምጣቱ ኢትዮጵያን ማስተዋወቁ ማሳየቱ እንደተባለው እነ ቢቢሲ እነ ሲኤንኤን እና የተለያዩ አካላቶች ኢትዮጵያ ገና ከአፍሪካ ገና እንድትወጣ ወይም ደግሞ የኢትዮጵያን ባህል ለዓለም ለማስተዋወቅ ብዙ ጊዜ ሲደፍሩ አናይምና እንዲህ አይነት ስትሪመሮች ደግሞ ወደ ኢትዮጵያ መጥተው ባህሏን የተለያየ ነገሯን ሲያስተዋውቁ ሞር ሰዎች ወደ ኢትዮጵያ ትኩረት ያደርጋሉ። ይሄ በጣም ደስ የሚል ነውና ኢትዮጵያ የምትባለው ሀገር ምን እንደሆነች ማንነቷ ምን እንደሆነ የሚታይበት ነው። ከቱሪዝም አንፃር ከተለያየ ነገር አንፃር ሰፊ ድርሻ አለው። መቼም እኛ ኢትዮጵያውያን እንግዳ ተቀባዮች ነና እንዲህ አይነት እንግዳዎች ወደ ሀገራችን ሲመጡ ጥሩ ነው፣ ሊበረታታ የሚገባ ጥሩ ነውና ግን ከመንፈሳዊ እንደዚህ አይነት እንግዶች መጡ ተብሎ የቤተክርስቲያን መንፈሳዊ ስርዓቷ ሊሻር፣ የመንፈሳዊ ስርዓቷ ሊወርድ፣ መንፈሳዊ ስርዓቷ ደግሞ ለማንም ሰው ተብሎ የሚቀያየር መሆን እንደሌለበት ምክንያቱም እኛ ምድራውያን ሳይሆን ሰማያውያን እንደሆነን ማሰብ ያስፈልጋልና ከዚህ አንፃር ብንመለከተው የተሻለ ነው የሚል እምነት አለኝ። እንግዲህ በኢትዮጵያ ጥሩ ቆይታ እንዲያደርግ በሚሄድባቸው አካባቢዎችም ጥሩ ነገር እንዲገጥመው እፈልጋለሁ መኛለሁ። ከዛ በዘለለ ግን በጣም ያዘንኩት እንግዲህ ተከታትላችኋል። ኢትዮጵያ መጣ ተብሎ እንግዲህ 6000 ብር አንዲት ስካርፕ እንግዲህ በ500 ብር የሚሸጧትን ስካርፕ 6000 ብር ድረስ ማድረስ ይሄ ነውር ነው፣ በእውነት ነውር ነው። እኛ ኢትዮጵያውያን የሆነ ነገር ሲፈጠር ስግብግብ የምንለው ነገር በጣም ያሳዝነኛል። መደረግ የለበትም። በዓላት ሲሆኑ በጣም የሚገርመው እርስ በርሳችን እኮ ነው። በዓላት ሲሆኑ የተለያየ ወቅት ሲሆን ሰዎች ሊያነክሱ ወደ ክፍለ ሀገር ወደ ተለያየ ቦታ ሲሄዱ 100 ብር ይሸጡ የነበሩትን ነገር በዓል መጣ ብሎ 300 እና 400 ብር ያደርጋሉ። 2000 ብር የነበረውን 4000 5000 ብር ያደርጋሉና እንዲህ አይነት ነገሮች መደረግ የለባቸውም። እንዲህ አይነት ነገሮች ይሄ ከባህላችንም ከስርዓታችንም የወጣ ነውና እንደው በሚሄድባቸው ቦታዎች በነፃ ሲሆን ይሄ ሰውዬ እኮ ነገ ስንት ብር ሲሸጥ እንደነበረ እና እሱ ሲመጣ ይሄን ያህል እንደጨመረ እኮ የሚያውቅበት መንገዶች ሊኖር ይችላል። ከሌሎች ሀገራቶች በተለየ መንገድ መቀበል አለብንና እንዲህ አይነት ነገሮች ቢቀሩ ለማለት እወዳለሁ። በዚህ ላይ ሐሳባችሁን ስጡ።
የቤተክርስቲያን ስርዓት ግን አይጣስ እንላለን። ቸር ቆዩልኝ።